ወደዚህ ውጣ አንተን ፍለጋ ነው የመጣው እንጂ ሰበብ ነው ብትሆን አንተ ነህ እንደዚህ ያደረከኝ አይደል አንተ ነህ እንደዚህ ያደረከኝ ይሄ ነው አይደል ና ናውጣ በእጄ ሰበብ ነው ብትሆነው ናውጣ ወዳጅ ጎረቤት ያድነኛል ብዬ የማስበው ሰው እንኳን የለም ያ ሰው እንኳን ቢመጣ ገብቶ እስኪወጣ ድረስ እኔ ማውራት እንደማልችል ነግራቸው አሳምናቸው ላውራ እንኳን በሞክር አፋፌን ብላኝ ነው የምትሸኛቸው አባትየውንም እንደዛ ሲቆጣኝ ሲያስፈራራኝ በነበረበት ሰዓት ነው እንደዛ ያስፈራራኝ ቆጣኝ ስለነበረ እናትየውንም ያሳመነችበት ፍርድ ቤት የሚያመነበት 12 አመት ተፈርዶ ለምን 7 አመት ይወጣል በሚልም ጉዳይ ነው ሌላ ሰውም ላይ እኔ ብቻ ችግር የለም እኔ ላይ ቢሆን ኖሮ እኔ ላይ ብቻ ቢሆን ይበቃ ነበር ታገስ ነበር ግን ከኔም ብሶ ሌላ ሴት እንደዚህ ጥቃት አድርሶ ሲባል ደግሞ እና በቃ ትምርቴንም መማር ፈልጋለሁኝ ማለት አሁን ካለውበት እድሜ አንፃር ሲታይ እኔ መጻፍም ማንበብም ምንም አልችልም ማለት ገና በልጅነቴ ነው ይሄ ነገር የደረሰብኝ አልተማርኩም ላንተ መድረስ በቃ የማይገባህን ነው እዚህ ጋር ደርሶብህ ያየነውና በጣም ይቅርታ በእኔ በኩል ይቅርታ ላለው ሁሉም ይቅርታ ብሎ ካልመሰለኝ እኔ ነኝ በጣም ደግሞ ያጠፋሁትኝ ይቅርታ አለሃለሁ ተሽሎክ ስላየው በጣም ደስ ብሎኛል እንዴት ለውጣለሁ ሰላም ነሽ አንቺ ደህና ነሽ አይደል እንዴት ነሽ እንዴት ነው ተሽሏል ሙሉ በሙሉ ምንም ማለት ነው ቃል የለኝም እንደዚህ ሆና ጓደኛዬ በማየቴ ለኔ እንጃ አላቅም እናቴ ለራሱ እንደዚህ ብትሆን እንደዚህ ደስ የሚለኝ አይመስለኝም በእናቷም በሁሉም ነገር ተበድላ ዝም በየተባለች ያደገች ልጅ አሁን እንደዚህ ቆማ እንደዚህ እየተረዳሽ ማየት ለኔ በጣም እንጃ ምን ልበልክ ቃል የለኝም መጋቢት 17 አይቀርም ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሳኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ ለጋህር 22 እና ተክለ ሃይማኖት ይገኙበታል ቀድመው ቦታ ያያዙ ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ ጊፍት ሪል ስቴት ተስፋዬ ነው ያለው እሱን ነው ፍለጋ የመጣው እሱን ፍለጋ ነው የመጣው ምትለኛ አይደለም ለምን ስሜት ይተውና እሱን ፍለጋ ነው የመጣው ምንድነው አንተ ሌላ ነገር እንትን ብትነግረን የት እንዳለ ጠላት ሁሉ ጊዜ እየተደዋደበ እየተጣላ ነው የሚመጣው አብዛኛውን ጊዜ እኔንም ቢመታኝ እንደዚህ የከፋ ደረጃ ግን ያደርሳል ብዬም አንድ ቀን አስቤ አላቅም ተራራኛል ይሄንን ነገር ለአንድ ሰው ትንፍሽ ብትይ እገልሻለሁ ነው የሚለኝ አስበው 11 አመቴ ላይ ነው የተደፈርኩት 7 አመት ሙሉ ቀን በቀን ማስፈራሪያና ዛቻ እየደረሰብኝ እንዴት ነው ለሰው አውጥቼ እንደዚህ አይነት ነገር ምናገረው እንደዚህ አይነት የጫት የሺሻ ምናምን ልምምድ ውስጥ አብረሽው ነበርሽ ማለት ነው በከፊል አለውበት ግን ደግሞ ከዳንነቴም በላይ የሚያሳስበኝ በእኔ ምክንያት ባንተ ላይ ይሄ ነገር መድረሱ ነው ማለት ብቻ በጣም ይቅርታ በእኔ ምክንያት ብዙ ሰዎች ተጎድተዋል ለጓደኛሽ የከፈልሽው መስዋዕትነት ላለማድነቅ ፈልጌ አይደለም ብዙ ነገር የሚገባሽ ሰው ነሽ እንዳንቺ አይነት ጓደኛ ዛሬም ያስፈልጋል ለብዙዎች ያስፈልጋል ሰው ብቻውን ሊቆም አይችልም ማለት ያለፈውን ነገር ደግሞ ዛሬ ላይ እኔ ጤነኛ ከሆንኩኝ መልሼ ማካካስ እችላለሁ ምንድነው ልጅነቴ ነው ያመለጠኝ ምናልባት ልጅነቴ ካመለጠኝ ወጣትነቴን የምኖርበትን እድል አግኝቻለሁ እናንተ ባትደርሱልኝ ከዛ ሁሉ ጉድባት ታወጡኝ ኖሮ ልጅነቴንም አልኖረውም ወጣትነቴንም አልኖረውም እድሜ ዘላለሜን ኡልቸር ላይ ሆኜ ነበር ሰላም ምን አልሽ ሺሻ ቤት በለው እንደም ማን ነዘሽ መጣሽ ተሻፈነ ሰው ነው ግብሽ ወይ ወንድም እንዴት ነው ሰላም ነው እሺ ጓደኛዬም አለ እዚህ ጋር ችግር ግቡ እሺ መጀመሪያ ምን መራመድም ማውራትም እችላለሁ ግን እናቴ የተሰጠኝ የነበረው መድኃኒት ነው ከውልቸር እንዳልወርድ ያደረገኝ እንደኛ ብለክ ተጎርተክ በኔ ጥፋት ተጎርተህ ነው እዚህ ጋር ጓደኛዬ ቆማ ያየኋትኝ ደህና እየሆነች ነው ያለችው በጣም እንደዚህ አላቅም በቃ ተጎርታ ትቀራለች ብዬ ነው አስቤ ነበርና ለየት ያለ መድኃኒት ትሰጠኛለች ይሄ መድኃኒት ምንድነው የሚያደርገኝ በቃ ሰውነቴ ሙሉ በሙሉ ውሃ ነው የሚያደርገው መንቀሳቀስ አልችልም ላውራ ብል ራሱ ምላሴ ይተሳሰርብኛል ወደዚህ ውጣ አንተን ፍለጋ ነው የመጣው እንጂ ሰበብ ነው ብትሆን አንተ ነህ እንደዚህ ያደረከኝ አይደል
አንተ ነህ እንደዚህ ያደረከኝ። ይሄ ነው አይደል? ይሄ ነው አይደል? ና ናውጣ። በእጄ ሰበብ ነው የምትሆነው። ተው ናውጣ። ከረዥም ጊዜ የማገገም ሂደት በኋላ እንግዲህ ዛሬ ተመልሼ መጥቻለሁ። ብዙዎቻችሁ ዘላለም በምን አይነት ሁኔታ ላይ ይገኛል? እባክህ ቴዲ ጠይቀው፣ ያለበትን ሁኔታ አሳውቀን ስትሉ እንደነበር ይታወሳል። አብዛኞቻችሁ ደግሞ እየደወላችሁ ከኔ ጋር ለማውራት ሙከራ ስታደርጉ ነበር። ብዙዎቻችሁ ቴክስት እየላካችሁ ያለበት ሁኔታ፣ የጤንነት ሁኔታ ምን ይመስላል የሚል ጥያቄ ስታነሱ ከርማችኋል። ከዚህም ባለፈ የተለያየ ሚዲያ ወዳጆቼ ጋር እየደወላችሁ የጤናን ሁኔታ ለማጣራት ጥረት ስታደርጉ የነበራችሁ ከልብ ምስጋናዬ ይድረሳችሁ። እንግዲህ አሁን ያለሁበት ሁኔታ ይህንን ይመስላል። ያው የቁስል ነገር ነውና ጊዜ ወስዶብኛል። በዛ ላይ ደግሞ ብዙ ደም ከመፍሰሱም ጋር ተያይዞ በጊዜ ወደ ስራ ልመለስ አልቻልኩም። ለዚህም ደግሞ ይቅርታ መጠየቅ ካለብኝ እንግዲህ ከልብ ይቅርታ ጠይቃለሁ። በተቻለኝ መጠን ጤናዬ እንዲመለስ ጥረት ሳደርግ ነበረ። ብዙዎቻችሁን ደግሞ ምላሽ ለመስጠት ነገሮች አልተመቻቹልኝም ነበር። ስለዚህ እንግዲህ ምላሽ ላልሰጠዋችሁ ሰዎች በአጠቃላይ በዚህ ቪዲዮ የነበረኝን የሪከቨሪ ጉዞ ጨምሮ ብዙ ነገር የማጫውታችሁ ነው የሚሆነው። ነገር ግን ስለ እኔ አስባችሁ ተጨንቃችሁ ዘላለም የት ገባ ብላችሁ የምትደውሉበት ቴክስት የምታደርጉበት ቦታ ጭምር ያጣችሁ ውድ ቤተሰቦቼ አለሁላችሁ። እግዚአብሔር እንግዲህ ምሕረቱን ልኮልን ከተደገሰልን የሞት ድግስ አምልጠናል። በተደጋጋሚ ደግሞ የእግዚአብሔርን እጅ እዚህ ውስጥ እያየን ከርመናል። ስለዚህ በዚህም ደግሞ ምስጋና ለፈጣሪ ማቅረብ እንፈልጋለን። በየሃይማኖታችሁ ስትጸልዩልኝ የነበራችሁ ሰዎች ምስጋናችሁን ስለኔ በእኔ ስም አቅርቡ ለማለት ወዳለሁ። ፈጣሪ ከተደገሰልን የሞት ድግስ ዛሬ አትሞትም፣ ዛሬ ቀንህ አይደለም ብሎ አውጥቶኛልና አመስግኑልኝ። እንግዲህ በየሃይማኖታችሁ አመስግኑልኝ ለማለት ወዳለው። ዛሬ ተመልሼ ስመጣ ምን ይዣለሁ የሚለውን ለእናንተ የማደርስ ነው የሚሆነው። እንግዲህ ዛሬ በተቻለን መጠን ወደ ኋላ ሄደን ይሄ ታሪክ እንዴት እንዲህ አይነት ሁኔታ ውስጥ ሊጥለን ቻለ ከሚለው ተነስተን እንግዲህ ጉዳት ያደረሰብኝን ሰው አሳደን እስከ መያዝ ድረስ የምንሄድበትን አቅም እንግዲህ ይዘን ነው የተነሳ ነው። ዛሬ የምንገኝበት አቅም ያለን ኢነርጂ እጅግ በጣም የተለየ ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ እንዲሁም የኔ ጤንነት የሚያሳስባቸው ሰዎች ዛሬ እንግዲህ ከካሜራ ጀርባ ተኮልኩለዋል። አብዛኞቹ በነበራቸው የስራ ጫና ጨምሮ እንግዲህ ቪዲዮ ላይ መጥተው ሊታዩ አልቻሉም። ስለምነማን እንደማወራ በግልጽ ታውቃላችሁ። ብዙ ወዳጆች፣ ብዙ ሰዎች በዙሪያዬ አሉ። እነዚህ ሰዎች አቤልን ጨምሮ፣ አቤል ከልብ ነው የማመሰግነው፣ ካሜራ ላይ ገብቶ ሊታይ አልፈለገምም። ነገሮችም አልተመቻቹለትም። ያው እሱም ያለበትን የስራ ጫና ታውቃላችሁ። ብዙ ሰዎች እንግዲህ በዚህ ሂደት ውስጥ እየረዱን ይገኛሉ። እነሱን ከልብ አመሰግናለሁ ማለት እፈልጋለሁ። እኔ ደህና ሆኛለሁ፣ ደህና ሆኜም እቀጥላለሁ። ወደ ስራ ገበታችን እንግዲህ ተመልሰን እንደ በፊቱ ወንጀለኞች የማይፈነጩባትን ሀገር የመፍጠሩን ሂደት ዛሬም ትግሉን እንዲቀጥል እናደርጋለን ማለት ነው። እንግዲህ ሁልጊዜም እንደምንለው በዚህ በምንኖርበት ሀገር ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም ብለን እንግዲህ በተደጋጋሚ ወደ እናንተ እየደረስን ቆይተናል። ብዙ የተደረጉ ግፎች አሉ። ዛሬም እንግዲህ ለተጎዱ ሰዎች መቆማችን ይቀጥላል። ከነሱ ጎን ሆነን ውሸትን እያጋለጥን እውነትን እያነገስን
ዞላ ቲዩቦች እንቀጥላለን ማለት ነው። በመካከላችን የተፈጠረ ምንም አይነት ክፍተት የለም። በስራ መካከል የተፈጠሩ ክፍተቶች አሉ። እነሱን እንግዲህ ምንድን ነበር የተፈጠረው የሚለውን ነገር ከቴዲ ጋርም አይታችሁታል። ከኔም ጋር ስለ ሁኔታው አሁን የማውራትም ኢነርጂ ስላለኝ ስለ ሁኔታው የምናብራራ ነው የሚሆነው። ምናልባት እንግዲህ ሳሌ እያቋረጣችሁ ከሆነ እንግዲህ ትንሽ መጠነኛ የሳምባ መቆጣት አይነት ነገር የመተንፈሻ አካላት ኢንፌክሽን አይነት ነገር የፈጠረብኝ እዚህ አካባቢ የተወጋሁት የጩቤ እንትን ተከትሎ የመጣ ነገር ነው። እንግዲህ እሱን እየታገሳችሁኝ እስከ ፕሮግራሜ ፍጻሜ ጋር አብራችሁኝ ሁኑ ለማለት እወዳለሁ። እንደተለመደው የዞላ ቲዩብ የ50 ሺህ ጉዞ እንደቀጠለ ነው። እንግዲህ ዛሬም እናንተን ተማምነን የእናንተን መበረታቻ ተከትለን እየሄድን እንገኛለን። ማበረታቻችሁ አይለየን። ሀሳብና አስተያየታችሁን አስቀምጡ። እንኳን ደህና መጣ ማለት ይቻላል። እንግዲህ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እስከ ዛሬ ድረስ የዞላ ቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ የሰብስክራይብ ምልክቷን እየነካችሁ እስከ መጨረሻው ጋር ከኛ ጋር ቤተሰብ ሆናችሁ ቀጥሉ ለማለት እንወዳለን። እስከ መጨረሻ ድረስ አብራችሁኝ ከሆናችሁ በመግቢያው ላይ ያያችኋቸውና ሌሎችም ግሩም ክስተቶች በዚህ ቪዲዮ ይከሰታሉና እነሱን የምትመለከቱ ነው የሚሆነው። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ሁኑ። ስለዚህ በዚህ መሀል ውስጥ እንግዲህ ልጄን ካየው በኋላ ይህንን ልጅ መበቀል ነበር ቃላማዬ። ይህንን ልጅ ማጥፋት ወይኔ አለሽልኝ ወይኔ እግዚአብሔር አምላክ ለዛ ደረሰሽ ወይኔ። ይሄ ልጅ ከመጣ በኋላ ሱሰኛ ነው። በጣም ሀሺሽ ያጨሳል፣ ጫት፣ ሲጋራ፣ ስራ አይሰራም። አምሽቶ ነው የሚመጣው። ትምህርቱን አቋርጧል። ብዙ ችግሮች ነበሩ። ዘላለም ላይ ጉዳት በደረሰበት ቀን ላይ እርስዎ ግቢ ሊገቡ ሲሉ የተፈጠሩ ግርግሮች፣ ጓጓታዎች ነበሩ። ምንድን ነበረ በትክክል ሀፕን ያደረገው? አባቴ ከቤት መውጣቱ ነው እኔ ላይ ያ ነገር እንዲደርስ ያደረገው ብዬ ነው ማስበው። ምክንያቱም በቃ ይመስለኛል የሆነ ሁሌ እያሰበ እያቀደ ከቤት ሰው የሚጠፋበትን ቀን ነበር ማለት ነው ሲጠብቅ የነበረው። ልጄን ለዚህ አደጋ የደረስኳት እኔ ነኝ። ምክንያቱም ይሄን ሱሰኛ ልጅ እህቱ ስታመጣው ለማስተማር ብላ ወደ ሱስ ሲገባ ማስወጣት ማባረር ሲገባኝ በህይወት እያለው አባቴን ስላገኘሁት ደስ ብሎኛል። ግን ያን ሁሉ ዘመናት እስር ቤት ውስጥ ያሳለፈው በእኔ ምክንያት ነው ብዬ ነው ማስበው እና አሁን ላይ ይቅርታውን ነው የምፈልገው። ከዛ በኋላ ግን ትልቁና የመጀመሪያው በጣም እጅግ ያጓጓኝ የልጄን አይን ማየት፣ እስር ቤት ውስጥ ስወጣ በህይወት አገኛታለሁ የሚለው ነገር ነው። ከእናቴ ዛቻ የአባቴን ህይወት አስፈልጬ እሱ እንዳላደረገ ነግሬው ቢሆን ኖሮ ያ ሁሉ ነገር አይደርስበትም፣ አይፈጠርበትም ነበር። ከዛ በኋላ በስለት ወጋው፣ ወደቀ፣ ተጫጫህን። አምቡላንስ ጠራን። እኔም ለመጥራት ወጣው። አምቡላንስ ይዘን ወደ ሆስፒታል ወሰድን። በህይወት አይኗን ማየቴ ነው። ከዛ በኋላ እሷ ብዙ ችግር እሷም እንደኔ ብዙ ችግር ደርሶባታል። ምክንያቱን እንኳን እንዳትናገር ዝም በይ እየተባለ ታውቃላችሁ። በጣም ብዙ በመከራ ውስጥ ነበረች። ሲጀመር አሁን ይሄም አደጋና መድፈሩ የተከናወነው ገና ህፃኑና ነው። 11 ዓመት ነው። ብዙ መናገርም አችልም። አጎቴ ለኔ እንደ ታላቅ ወንድሜ ነበር። ማለት ያ ነገር ከመፈጠሩ በፊት እንደ ታላቅ ወንድሜ ነበር። የሚያደርጋቸው ነገሮች አካውኑ ሁሉ ነገሩ በቃ ለኔ ኖርማል መስሎ ነበር የሚታየኝ። ስለሱ ማንም አይናገራለ። ማታ ሲመጣ እየዘፈነ ነው፣ እየጮኸ ነው። ጎረቤት ጠቅላላ እንቅልፍ መረበሽ ነው። ተው ብትለው አይሰማም። ከኔ ጋር ብዙ ጊዜ አንቧጋሮ ነው። ሰፈር አትረብሽ፣ የቤቲ ይበቃል፣ አይሰማም። እና እንደዛ ማለት በዛ ልክ ይጨክንብኛል ብዬ አንድም ቀን አስቤ አላውቅም። እዛን ቀንም እንግዲህ እኔ ወደ ስራ ሲሄድ
ያው ውስጤ ይጠረጥራል። ምክንያቱም ያው ልጅ ነው፣ ሴት ልጅ ናት ስለምትሄድ ያው እንደ አባትነት ይሰማል። ወደ ስራ ሲሄድ ያንን እያሰላሰልኩ ነው የሄድኩት። እንግዲህ በድጋሚ ተመልሰናል። ያው እንግዲህ ስንመለስ ይህንን ኬዝ እኔና አንቺ ነን አብረን የጠነሰስ ነው። መጀመሪያ ወደ እኔ ደወልሽውም ስለ ጉዳዩም ያብራራሽልኝ አንቺ ነሽ። ለመጀመሪያ ጊዜ ግን ጉዳዩን ስታብራሪልኝ አሁን በነበረው መንገድ አልነበረም ስናወራ የነበረው። አንዲት ጓደኛዬ በልጅነቷ ተደፍራለች። ደፋሪው ደግሞ አባቷ ነው። አባቷ ከስር ተፈቷል። ዛሬም መጥቶ ቤት ድረስ ያስፈራራቸዋል የሚል ታሪክ ነበር የነገርሽኝ። እኔም እሱን ታሪክ ነበር የገዛሁሽ። በሱ ታሪክ ላይ ተመስርተን ነበር ይሄን ሁሉ የጀመርነው። ይሄም ጉዳት እንዲደርስ የሆነው በዚህ ታሪክ ነው። እንግዲህ ለምንድን ነው እውነቱን የምታውቂ ከሆነ ለምንድን ነው እውነቱን ነግረሽ ያልጀመርነው የነበረው? እሺ ዞላ፣ በተፈጠረው ነገር ይቅርታ እየጠየቅኩኝ ስለመጣ በጣም ደስ ብሎኛል። እንደዚህ ደህና ሆነ ስላየው ስለተሻለ በጣም ደስ ብሎኛል። በጣም ነው እንትን ያለኝ፣ ተረብሼ ነበረ። በጣም መጎዳት ምናምን ነገር ረብሾኝ ነበረ እና ይቅርታ እልሃለሁ። በጣም ነው የተጸጸትኩኝ እኔም እንደዛ በማድረጌ። ለአንተ የሚገባ ነገር አይደለም። በጣም ትልቅ አደጋ ነው የደረሰብን። አንተ ለስንት ሰው የምትደርስ ሰው ነክ። ለአንተ የሚገባ ነገር አይደለም። በጣም ነው ሁላችንም የተረበሽ ነው። ፋሚሊዎቹን በጣም ተረብሸዋል። ከኋላ የነበሩትም በጣም ሁላችንም የተጨነቅ ነው በአንተ ጉዳይ። ይሄ ለአንተ መድረስ የሌለበት ነገር ነበረ። በጣም ነው የተጨነቅ ነው። አንተ ማለት በጣም ትልቅ ሰው ነክ። እንግዲህ ሁሉም የሚያውቀው ነገር ነው ይሄ። ለአንተ መድረስ በቃ የማይገባህን ነው እዚህ ጋር ደርሶብህ ያየ ነው እና በጣም ይቅርታ። በእኔ በኩል ይቅርታ ላለው ሁሉም ይቅርታ ብሎ ካልመሰለኝ እኔ ነኝ በጣም ደግሞ ያጠፋሁትኝ። ይቅርታ እልሃለሁ። ለምንድን ነው እውነቱን ነግረሽን? እቺ ልጅ በአጎቷ ነው የተደፈረችው፣ አባቷ ደግሞ ደፋሪ ተብሎ ታስሮ ነበር የሚል ነገር በእውነታውን ነግረሽን ማንም መጋፈጥ እንዳለብኝ ለይቼ ቢሆን ኖሮ ዛሬም ይሄ ጉዳት ባልደረሰ ነበረ። አንቺ በነገርሽኝ ታሪክ ውስጥ እነዚህ ፊገሮች ቦታ ተቀያይረው ስለነበር መጠንቀቅ ያለብኝን ሳይሆን መጠንቀቅ የሌለብኝን ሰው እንድጠነቀቅ ሆኛለሁ እና እኔ አባቷን ነው ስጠነቀቅ የነበረው። ጉዳት ያደረሰብኝ ደግሞ አጎቷ ነው። መጀመሪያ ይሄ ነገር እንዳይደርስ አቦይድ ማድረግ አንችልም ነበር ወይ? ይህ ጉዳት ከመድረሱ በፊት መከላከል አንችልም ነበር ወይ? እንግዲህ በሰዓቱ እኔ ምንም የማውቀው ታሪክ አልነበረም። እኔ ማምነው ፍርድ ቤቱም እንዳመነው ሙሉ ፋሚሊም ቤተሰቡም በዙሪያ ያሉ ጎረቤቶች የሚያመኑት ሙሉ ነገር ያመኑት አባትየው እንዳረገ ነው። እኔ የማውቀው የነበረ አባትየው እንዳረገ ነው። አንተን እስካገኘ ባለው ሁለታችሁ ስትገናኙ አባትንና አንቺን ሳገናኛችሁ እውነት አለኝ የምትል ከሆነ ለሱ ንገሩት ይህ ነበር በሰዓቱ። ይሄ ማለት አንቺ የምታውቂው እውነት እንዳለ ከጀርባ ነገሮችን ቁጭ ብዬ ሳጤን የተገነዘብኩት ነገር ነው። አንቺም ሆንሽ ጓደኛሽ ይህንን ጉዳይ ታውቁታላችሁ ማለት ነው። ምናልባት በጭላንጭል ሊሆን ይችላል። ባለፈውም ከቴዲ ጋር ያወራችሁበትን ቪዲዮ አይቼዋለሁ። ጉዳዩ ሙሉ እውቀት እንዳልነበረሽ ከኔ ጋር እኩል ይሄንን ጉዳይ እንደተረዳሽ አድርገሽ ነበረ ለሱ የሚያስረዳሽው። ግን ለእኔ ደግሞ ነገሮች እንደዛ አልመስላሉኝ። ምናልባት ከጓደኛሽ ጋር ካለሽ ቅርበት ተነስተን እናንተ ከዚህ በፊት ስለዚህ ጉዳይ ብዙ እንዳወራችሁ መገመት አያዳግትም ብዬ ነው። እንግዲህ ያው አንተ እያልከው እንዳለው እና ያ ቪዲዮዎቹንም ካየሃቸው አንጻር የማውቀው ነገር አልነበረ። አንተ እንትል ካልክ በኋላ አንተ መጠህ ካናገርኩ ያን ሁሉ በቴሌግራም በስንት ነገር ካወራን በኋላ ነው ከጓደኛዬ ጋር እናትየዋ ከሄደች በስንት መከራ ከሄደች በኋላ አትለቃትም። እንደምታውቀው ቪዲዮንም እንዳየኸው ምንም አትላቀቃትም ነበረ። ድንገት ሽንት ቤት በሄደችበት ሰዓት ነው አግኝቻት ያወራ ነው በደንብ ጠበቅ ብለን።
እና ምንም የማውቀው ነገር አልነበረም። አባትየውንም እንደዛ ሲቆጣኝ ሲያስፈራራኝ በነበረበት ሰዓት ነው እንደዛ ያስፈራራኝ ቆጣኝ ስለነበረ እናትየውንም ያሳመነችበት ፍርድ ቤት የሚያመነበት 12 ዓመት ተፈርዶ ለምን 7 ዓመት ይወጣል በሚልም ጉዳይ ነው እኔ ሙሉ አምኜ ነበረ እና በዛ ጉዳይ ነው እኔ እንትን ብዬ ነበረ ለአንተ ከነገርኩ በኋላ ያን ሁሉ ነገር ከተፈጠረ በኋላ አንተ ማደጋ ከደረሰብህ በኋላ ነው ያወቅኩትኝ። እንግዲህ አንተም ወንድም ቴዲ መጦም ሲጠይቀኝ ምን ሲያረጋግጥ ምናምን ነገር ነበረ መረጃ ሲሰበስብ ነበረ። ያን ሁሉ ያወቅኩት ወደ ኋላ ነው። እኔም አንተ ያን አደጋ ከደረሰብህ በኋላ ነው እየጠረጠርኩ ምንድነው ይሄ ነገር እያልኩኝ እያጣራሁኝ ራሴን እያዳመጥኩኝ ስመጣ ነው እያወቅኩ የመጣሁት ይሄ ሁሉ ነገር እንጂ የማውቀው ነገር አልነበረም። እኔም ካንተ በኋላ ነው ያወቅኩት። አንተን ካገኘሁ በኋላ አንተን ያ ሁሉ መረጃ ደርሶብህ ያ ሁሉ አደጋ ከደረሰብህ በኋላ ነው ያወቅኩት እንጂ ያደረጋችሁትን ነገር ለመኮነን አይደለም። ለጓደኛሽ የከፈልሽው መስዋዕትነት ላለማድነቅ ፈልጌ አይደለም። ብዙ ነገር የሚገባሽ ሰው ነሽ። እንዳንቺ አይነት ጓደኛ ዛሬም ያስፈልጋል፣ ለብዙዎች ያስፈልጋል። ሰው ብቻውን ሊቆም አይችልም። ሰው ከጎኑ ይፈልጋል እና እንዳንቺ አይነት ጓደኛ እውነትን የሚያውቅ ለእውነት የሚሮጥ ጓደኛ ያስፈልጋል። በዚህ መሀል ግን የደረሰብኝን ጉዳት አቮይድ ማድረግ እንችል ነበር፣ እንዳይደርስ ማድረግ እንችል ነበር፣ ቀድመን መከላከል እንችል ነበር ወይ የሚል ነገር እንደ ሰው ቁጭ ብዬ ሳስብ የተሰሙኝን ስሜቶች እንጂ አንቺን በዚህ ጉዳይ ላይ አኪዙ አላደርግሽም፣ አልወቅስሽም፣ ማንንምም አልወቅስም። በዚህ ሂደት ውስጥ ደጋግሜ አጠገቤ መተው ለጠየቁኝ ሰዎች የመለስኩትን መልስ አሁንም እመልሳለሁ። በዚህ ሂደት ውስጥ ማንንም አልኮንንም። ያጠቃኝን ሰው ብቻ የእጁን እንዲያገኝ ማድረግ እፈልጋለሁ። ከኔ በላይ ደግሞ ብዙ ወንጀሎች የፈጸመ ሰው ስለሆነ ከኔ ጉዳት በላይ አንድ 11 ዓመት ህፃን ልጅ ላይ ጉዳት ያደረሰ አውሬ ነው። ስለዚህ ማህበረሰብ ውስጥ መቀመጥ የለበትም። አንድ ቀን 2 ቀን ማደሩ በራሱ ማህበረሰቡ ላይ ጉዳት ያስከትላል እና ይህን ሰው ፈልጎ አድኖ የመያዙን ስራ እንግዲህ ተጠናክሬ የምቀጥልበት ጉዳይ ነው የሚሆነው። ግን በዚህ ሂደት ውስጥ እናንተን የመውቀስ ሞራል የለኝም። ካሜራማኔንም ጨምሮ ልወቅሰው አልፈልግም። በተፈጠረው ነገር ማንንም አልወቅስም ልልሽ እወዳለሁ። ደስ ብሎኛል ጓደኛሽ ቆማ ዛሬ ስትሄድ ማየት እሷን እንዲሁም ደግሞ አሁን የሳይካትሪ አገልግሎት እያገኘች ትገኛለች። የስነ ልቦና ድጋፍ እየተደረገላት ነው። ሴኪዩር ቦታ ላይ አስቀምጠናታል። አሁን ሴፍነስ እየተሰማት ነው። ዛሬም እንግዲህ እናገኛታለን፣ ትመጣለች ተብሏል። ከደቂቃዎች በኋላ እሷን የምናገኝ ነው የሚሆነው። በአጠቃላይ ስለ ነገሩ የምትይን ነገር ካለ አንድ እድል ልስጥሽ። እኔም በጣም ደስ ብሎኛል ጓደኛዬ እንደዚህ ቆማ መሄዷ፣ መታወዱ፣ ሁሉም ማወቁ፣ ደህና መሆኗ በአንተም ጥረት በወንድምህም ጥረት ነው እዚህ ጋር የቆመችው እና ሆስፒታል እየተከታተለች ነው። ሁሉ ነገር እየተደረገላት ነው። እናትየዋም ቦታዋን አግኝታለች። እንግዲህ እንደምታውቀው ሁሉንም እንደምታየው ነው። እንግዲህ በአንተ ብርታትና በአንተ ስራ ነው ተጎድተህ፣ ለእኛ ብለህ ተጎድተህ፣ በእኔ ጥፋት ተጎድተህ ነው እዚህ ጋር ጓደኛዬ ቆማ ያየኋትኝ። ደህና እየሆነች ነው ያለችው። በጣም እንደዚህ አላቅም በቃ ተጎድታ ትቀራለች ብዬ ነው አስቤ ነበረ እና በጣም ነው የማመሰግንህ። እንዲያው ክበርልኝ፣ ምንም አልልህም ሌላ ነገር። እንዲያው እንጃ በቃ በጣም ነው ደስ ያለኝ። አመሰግናለሁ። አመሰግንሻለሁ። ጓደኛሽ እዚህ እስክትመጣ ድረስ ትንሽ እረፍት አድርገን እንመለሳለን። ውድ ተመልካቾች ደግሞ ይህንን ፕሮግራም ሀሳብ አስተያየት እየሰጣችሁበት ቪዲዮን ላይክ እያደረጋችሁ እንዲሁም አዳዲስ ቤተሰቦች ካላችሁ የሰብስክራይብ ምልክቱን በመንካት ቤተሰብ እየሆናችሁን ከኛ ጋር ቀጥሉ ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ነው። በጣም ይቅርታ ፌስቡክ ስላየው በጣም ደስ ብሎኛል። እንዴት ለውጥ አለው? ሰላም ነሽ አንቺ? አለሁ። ደህና ነሽ አይደል? ደህና ነኝ። እንዴት ነሽ? እንዴት ነው? ተሽሏል ሙሉ በሙሉ? አዎ ምንም አይደለም። እኔ ደህና ነኝ። በእኔ ምክንያት ሁሉ ነገር ስለደረሰብህ በጣም ይቅርታ። እሺ ችግር የለውም። የአንቺ ጥፋት አይደለም። ቁጭ በይ እስኪ፣ ቁጭ በይ ተረጋጊና። እንዴት ነሽ? አለሁ እግዚአብሔር ይመስገን። አንቺንም እንደዚህ ስላየንሽ በጣም ደስ ብሎኛል። ከዕለት ወደ ዕለት የአንቺን የጤና ሁኔታ ስከታተል ነበረ።
ከሳይካትሪስቶቹም ጋር ጊዜ ያስፈልግሻል። ግን እንደዚህ አንቺን ቆመሽ እየተራመድሽ ከማየት በላይ የሚያስደስት ነገር የለም። የጤናሽ ሁኔታ ሙሉ በሙሉ ያለሽበትን ነገር ዶክተሮች እየነገሩኝ ነበር። እንደው እንዴት ነሽ አንቺ ከሚለው ልጀምር። አሁን ላይ ደህና ነኝ፣ ሙሉ በሙሉ በሚባል ደረጃ ተሽሎኛል። ግን ደግሞ ከደህንነቴም በላይ የሚያሳስበኝ በእኔ ምክንያት በአንተ ላይ ይሄ ነገር መድረሱ ነው። ማለት ብቻ በጣም ይቅርታ፣ በእኔ ምክንያት ብዙ ሰዎች ተጎድተዋሉ። የአባቴ መጎዳት ጸጸቱ ሳይለቀኝ ድጋሚ አንተ እንደዚህ ሆነክ ማየቴ ብቻ አልፏል እኮ አሁን ያለፈ ነገር ላይ እንደዚህ ጊዜ ወስደን ማልቀስም አያስፈልገውም፣ ማዘንም አያስፈልግም፣ አንቺንም ማስጨነቅ አንፈልግም። ግን ያለሽበትን ሁኔታም ቤተሰቦቻችን ማየት አለባቸው በሚል ነው እንግዲህ ወደዚህ ያመጣንሽ። ብዙ ሀሳብ አስተያየት እየሰጠ ነው፣ ያለፈ ነገሯን እያነሳችሁ አትረብሿት የሚል ነገርም እየሰጡ ይገኛሉ። እኛ ግን ምን ያክል ጠንካራ ሰው እንደሆንሽ፣ ምን ያክል ለሰዎች ማስተማሪያ እንደምትሆኝ እናውቃለን እና ከዛ የተነሳ ነው አቅምሽን ስትሬንግዝሽን ስለማውቅ ነው ዛሬም እዚህ እንድትመጪ ያደረግኩት። እና አሁን ያለሽበት ሁኔታ እንዴት ነው? ፊዚካሊ የነበረሽ ጉዳት ከጉዳቱ ይልቅ ሲሰጡሽ የነበሩ መድኃኒቶች ኢፌክት አንቺን ዊልቸር ላይ ለማስቀመጥ በአንቺ ለመጠቀም እናትሽ ስታደርግ የነበረው ጥረት እንደሆነ ከሐኪሞቹም ያው እንግዲህ አንዳንድ መረጃዎች እያገኘሁ እገኛለሁ። እንዴት ነው አሁን ያለሽበት ሁኔታ? አሁን ላይ ደህና ነኝ እንዳልኩ ነው። ማለት ተሽሎኛል። መጀመሪያም እኔ መራመድም ማውራትም እችላለሁኝ። ግን እናቴ የተሰጠኝ የነበረው መድኃኒት ነው ከዊልቸር እንዳልወርድ ያደረገኝ እንጂ ማለት መድኃኒቱን ካልወሰድኩም ጤነኛ ሆናለሁኝ። ግን ደግሞ አሁን ላይ ሞር የበለጠ የተሻለ ሕክምና እያገኘው ስለሆነ እግሬ ሙሉ በሙሉ እየለቀቀኝ ነው። ያው መድኃኒቱን ባልወስድም ስቆም ሰው ተደግፌ ወይ የሆነ ነገር ተደግፌ ነው የምቆመው። እንዳየኸኝ ነው፣ እግሬ ይንቀጠቀጣል፣ መቆም አልችልም ነበር። አሁን ላይ በራሴም ቢሆን ረዥም ጉዞ መራመድ ባልችል እንኳን አጫጭር መንገዶችን እየተራመድኩ ነው፣ እየተለማመድኩ ነው። የማላቃቸውን ሰዎች እየተዋወቅኩ ነው። ማለት ብቻ ላመሰግን ነው የምፈልገው። ማለት አሁን ላይ እንዳልኩ ነው መንቀሳቀስ ጀምሬያለሁ። ከግቢ እወጣለሁ፣ ከቤት እወጣለሁ። በቃ ብዙ ሰዎችን እየተዋወቅኩ ነው። በቃ ማለት እኩዮቼን እንኳን ማወቅ ችያለሁኝ። በቃ ማለት ሁሉም ነገር አሁን ላይ ተስተካክሎልኛል ብዬ ነው የማስበው። እና ለዚህ ሁሉ ነገር ደግሞ ምክንያቱ አንተ ነህ። ላመሰግን ነው የምፈልገው። እግዜር ይስጥልን፣ እግዜር ያክብርልን። ብቻ እኔ እንጃ ምን ማለት እንዳለብኝ አላቅም። ማለት ያልኖርኩትን ህይወት የምናፍቀውን የምጓጓውን ህይወት እንድኖር ነው ያደረጋችሁኝ እና በጣም በጣም ላመሰግናችሁ ፈልጋለሁኝ። እንደው አሁን ካለሽበት የትሪትመንት ጉዞ መጠናቀቅ በኋላ ያንቺ ዕጣ ፈንታ ምን ይሆናል የሚለው ነገር ያሳስበኛል። የአባትሽንም አኗኗር አይተነዋል። አንቺ ከሪሃብ ከወጣሽ በኋላ ወዴት ነው ማረፊያሽ የሚለው ራሱ በጣም የሚያሳስበን ጉዳይ ነው። እንደው ምንድን ነው የምታስቢው? የመማር እድል ሳታገኚ የስራ ልምምድ ሳይኖርሽ ህይወት እንዴት ይቀጥላል ብለሽ ታስቢያለሽ? ማለት እኔ እስካሁን ድረስ እያሰብኩ የነበረው ደህና መሆኔን ነው። ማለት ሁሉም ነገር የሚደርሰው ከጤና በኋላ ነው። አንተ ሰላም ስትሆን ነው ሁሉም ነገር የሚመጣው እና ደህና መሆኔን ነበር ሳስብ የነበረው። አሁን ደግሞ እንደምታየኝ ነው፣ ተሽሎኛል እና መማርም እፈልጋለሁ ከአባቴ ጋር። ማለት ልጅነቴን እንዴት እንዳሳለፍኩኝ ታውቃለህ። ማለት የቤተሰብ ፍቅር የሚባል ነገር አላውቅም። የጎረቤት የጓደኛ የእህት የሚባል ፍቅር አላውቅም። ግን ቢያንስ የቀረውን ቀሪ ዘመኔን እናቴ ያው የሚገባትን ፍርድ ነው እያገኘች ያለችው። ግን ደግሞ በቃ ከአባቴ ጋር መኖር እፈልጋለሁኝ የቀረውን እድሜን። በቃ ማለት ሌላው ቢቀር የአባትነት ፍቅር አግኝቼ እንደ ልጅ እንደ አባት ተሳስበን መኖር እንችላለን እና ከአባቴ ጋር መኖር ነው የምፈልገው እና በቃ ትምህርቴንም መማር እፈልጋለሁኝ። ማለት አሁን ካለውበት እድሜ አንጻር ሲታይ እኔ መጻፍም ማንበብም ምንም አልችልም።
ማለት ገና በልጅነቴ ነው ይሄ ነገር የደረሰብኝ። አልተማርኩም እና እንዴት ነው ማለት እንዴት መማር እንዳለብኝ ራሱ ግራ እየገባኝ ነው። እና ከተቻለ ማለት አሁን በኔ እድሜ ኬጂ ገብቼ ልማር ብል አይሆንም ማለት ሌላ የሳይኮሎጂ ጥያቄ ነው የሚፈጥርብኝ። እና ከተቻለ ደግሞ አስተማሪም ቢሆን ያው አባቴ አቅም እንደሌለው ታውቃለህ። ማለት እናንተ ማድረግ የምትችሉ ከሆነ ማለት ህዝብ ማድረግ የሚችል ከሆነ እኔን ልትረዱኝ የምትችሉ ከሆነ ቤት ውስጥ እንኳን አስተማሪ ተቀጥሮልኝ መማርበት እድል ቢመቻችልኝ ብዬ ነው የምጠይቃችሁ። በአንቺ ጉዳይ እንግዲህ ብዙ ሰዎች ማማከራችንን ቀጥለናል። ብዙ ሰዎች እናማክራለን። በቅርብ ቀን መፍትሄዎች እናገኛለን። እዚህ በሳይኮሎጂክ ትሪትመንቱ በኩል ያለውን ነገር አንቺ ጠንክረሽ ራስሽን ወደ ነበርሽበት ወደ ጠንካራዋ ማንነት እንድትመልሺ እነሱ የሚረዱትሽን እነሱ የሚያደርጉልሽን ነገር በአግባቡ እንድትቀበይ ብቻ ነው ከአንቺ የሚያስፈልገው። ቀጣይ ህይወትሽን እናስብበታለን። ይህን ስጠይቅሽም ሀሳብ አለሽ ወይ የሚለውን ለመጋራት እንጂ ከአንቺ ብዙ ነገር ጠብቀን አይደለም። እና የቀጣይ ህይወትሽ እንዴት ይሄዳል፣ ወዴት ያመራል የሚለውን እንግዲህ አብረን የምናስብ ነው የሚሆነው። አብረን የምናደርገውን ደግሞ የምናየው ነው የሚሆነው። ግን እንደው ትላንትን ስታስቢ ምንድን ነው የሚሰማሽ? ብዙ አምልጦኛል የሚል ስሜት አለ? አለ ግን እግዚአብሔር ይመስገን ማለት ያ ሁሉ ነገር አልፏል። ማለት ያለፈውን ነገር ደግሞ ዛሬ ላይ እኔ ጤነኛ ከሆንኩኝ መልሼ ማካካስ እችላለሁኝ። ምንድነው ልጅነቴ ነው ያመለጠኝ። ምናልባት ልጅነቴ ካመለጠኝ ወጣትነቴን የምኖርበትን እድል አግኝቻለሁኝ። እናንተ ባትደርሱልኝ ከዛ ሁሉ ጉድ ባታወጡኝ ኖሮ ልጅነቴንም አልኖረውም ወጣትነቴንም አልኖረውም። እድሜ ዘላለሜን ዊልቸር ላይ ሆኜ ነበር ማለት ወደ ሞት የሚሄደው። በየጊዜው የሚሰጠኝ መድኃኒት ዛሬ ላይ ማለት ትንሽ ጉዳት ካደረሰብኝ ነገ ላይ ደግሞ ትልቅ ጉዳት አድርሶብኝ ወደ ሞት ሊያቀርበኝ ይሆን ነበር። እና ማለት ያመለጠኝ ነገር አለ ብዬ አልጸጸትም። ያለፈው አልፏል። ስለዚህ ዛሬ ላይ ጠንካራ ሴት ነኝ፣ ጠንካራ ወጣት ነኝ። ያልኖርኩትን ልጅነቴንም ወጣትነቴንም አንድ ላይ መኖር እችላለሁኝ። እና ዛሬ አዲስ ቀን ነው ብዬ ነው የማስበው ለኔ። ከምንም በላይ ከጉዳቱም በላይ የሚያሳምመው ጉዳት ካደረሰብሽ ሰው ጋር አብሮ መኖሩ ይመስለኛል። በልጅነትሽ እንደዛ አይነት ጠባሳ አይምሮሽ ውስጥ ያስቀመጠ ሰው ጋር ፊት ለፊት እየተያየሽ መኖሩ እንዴት ቻልሽበት? ይህንን ነገርስ እንዴት አውጥተሽ ለሰዎች ላትናገሪ ቻልሽ? ይሄን ነገር እንዳልናገር ያደረገኝ ነገር ቢኖር ቀን በቀን የሚደርስብኝ ማስፈራሪያና ዛቻ አለ። ማለት እናቴም ታውቃለች ይሄን ነገር እሱ እንዳደረገ። እኔ ለሷም እንደዚህ ነው ብዬ በአፌ አውጥቼ አልነገርኳትም። ተጠረጥሮ ነበር አባቴ እንዳላደረገ ሙሉ በሙሉ ታውቃለች። ወንድሟን ይመስለኛል ወንድሟን ለማዳን ብላ ነው። እሷ እያወቀች ይሄን ነገር መልሶ ለሷ መናገሩ ምንም ትርጉም የለውም። ማለት ከኔ እንድትሰማም እንድታቅም አልፈለኩም። እኔ ለማንም አልተናገርኩም፣ ምክንያቱም ያስፈራራኛል። ይሄንን ነገር ለአንድ ሰው ትንፍሽ ብትይ እገልሻለሁ ነው የሚለኝ። አስበው 11 ዓመቴ ላይ ነው የተደፈርኩት። 7 ዓመት ሙሉ ቀን በቀን ማስፈራሪያና ዛቻ እየደረሰብኝ እንዴት ነው ለሰው አውጥቼ እንደዚህ አይነት ነገር የምናገረው? እና በቃ በጣም ማለት በጣም ቢጨንቀኝ ለሷ ነው አንዳንድ ነገር። እሱንም አልፎ አልፎ ስትመጣ እንዳየሃት ነው እናቴ ሰው እንኳን ሊጠይቀኝ መጥቶ የጤኔን ሁኔታ እንዴት ነሽ ብባል ራሱ ማውራት አልችልም ነው የምትለው፣ አፋፌን ነው የምትለው። ስለዚህ ሁሉም ሰው የሚያውቀው ምንድነው ማውራት እንደማልችል ነው። እሱን እያየሁት እንባ እየተናነቀኝ ነው። በቃ የግዴን ችዬ ቁጭ የምለው ምክንያቱም አማራጭ የለኝም። እሱ ነው ያደረገው ብዬ ለእናቴ ብነግራትም ምንም ትርጉም የለውም። ታውቃለች እንዳደረገው። ሌላ ዘመድ፣ ወዳጅ፣ ጎረቤት ያድነኛል ብዬ የማስበው ሰው እንኳን የለም። ያ ሰው እንኳን ቢመጣ ገብቶ እስኪወጣ ድረስ እኔ ማውራት እንደማልችል ነግራቸው አሳምናቸው ላውራ እንኳን በሞክር አፋፌን ብላኝ ነው የምትሸኛቸው። እና አንደኛ በቃ ማለት ከባድ ነበር። እየከበደኝም ቢሆን አማራጭ ስለሌለኝ ነው ችዬ የኖርኩት። እና እሷንም ያው ጓደኛዬ ስለሆነች አትምጪ እየተባለች እንኳን አልፎ አልፎ ትመጣለች። እና በቃ ማለት ያለኝ አማራጭ መጨረሻ ላይ ከአቅሜ በላይ ሲሆን ለእሷ መናገር ነበር።
እና በቃ ያለውን ነገር ለእሷ ነገርኳት። እኔ እናንተን አላቃችሁም አታውቁኝም፣ ያው እሷ ናት ወደ እኔ እንድትመጡ ያደረገቻችሁ እና በዚህ አጋጣሚ ላመሰግንሽ እፈልጋለሁ። እግዜር ይስጥልን፣ እግዜር ያክብርልን። ብቻ ከባድ ነበር። በእናንተ መካከል ያየነው ጓደኝነት በብዙ ሰዎች ዘንድ እንዲቀጥል የምንፈልገው አይነት ነገር ነው እና ስለ እናንተ ፈጣሪ ማመስገን እንፈልጋለን። ጥሩ ነገር ነው እናንተ መሀል ያየሁት ነገር። ስለዚህ ደስ ብሎኛል ማለት እፈልጋለሁ። በድጋሚ እየሆነ ያለው ነገር እየተደረገልሽን ያለውን ነገር ከትላንት ጋር ስታነጻጽሪውና ወደ ትላንት ዙረሽ ዛሬ ያለሽበት ቆመሽ ስታይ ምንድን ነው የሚሰማሽ? በጣም ደስ ብሎኛል። ማለት እንዳልኩ ነው፣ ቤተሰብ ኖሮኝ ያለ ቤተሰብ ነው የኖርኩት። አሁን ላይ ደግሞ ሌላ አዲስ ቤተሰብ አግኝቻለሁ። እኔ እንደ ወንድም፣ እንደ ታላቅ ወንድም፣ እንደ አባት፣ እንደ ጓደኛ፣ እንደ ወዳጅ ነው ማይ። ማለት ካገኘኸኝ ጊዜ ጀምሮ ምንም አላጎደላችሁብኝም፣ አላጎደልክብኝም። እንደዚህ ታም ራሱ የምታስበው ለእኔ ነበር። ማለት በየጊዜው እየደወልክ እንዴት ነሽ፣ ደህና ነሽ ወይ፣ መድኃኒት እንዴት ነው፣ ተላመድሽ ወይ ነው የምትለኝ። ማለት የሰው ልጅ ከታመመ ከራሱ ህመም በላይ ሌላ ነገር ሊያሳስበው አይችልም። አንተ ግን የጤናህን ሁኔታ ትተህ የምትጨነቀው ለኔ ነበር፣ የምታስበው ለኔ ነበር። እንዴት ሆንሽ ነበር የምትለኝ እና በቃ ማለት ሌላው ቢቀር ከቤተሰቦች ያላገኘሁትን ፍቅር፣ እንክብካቤ፣ ሰላም ከእናንተ አግኝቻለሁኝ እና በቃ ቴንኪው ልላችሁ ነው የምፈልገው። እና አሁን ያለሁበት የሕክምና ሁኔታ ደግሞ እግዚአብሔር ይመስገን። ከእግዚአብሔር በታች ደግሞ እናንተ ነው ላመሰግናችሁ የምፈልገው እና እግዚአብሔር ይመስገን ጥሩ ላይ ነኝ። ጓደኛሽን እንደዚህ ስታያት ያለሽን ፊሊንግ እያየሁት ስለሆነ ነው። በአይንሽ ያለሽን ስስት ሁሉንም ነገር እያየሁ ስለሆነ ነው ይህን ጥያቄ የምጠይቅሽ። በድጋሚ ምንድን ነው የሚሰማሽ? እኔ እንጃ አላቅም፣ ምን ልበልቅ፣ ቃል የለኝም። እንደዚህ ሆና ጓደኛዬ በማየቴ ለእኔ እንጃ አላቅም። እናቴ ለራሱ እንደዚህ ብትሆን እንደዚህ ደስ የሚለኝ አይመስለኝም። በእናቷም በሁሉም ነገር ተበድላ ዝም በይ የተባለች ያደገች ልጅ አሁን እንደዚህ ቁማ እንደዚህ እየተረዳሽ ማየት ለእኔ በጣም እንጃ ምን ልበልክ፣ ቃል የለኝም። ዞሎ በጣም ነው የማመሰግነው። በጣም ነው የምናከብራችሁ። ሰው እንደዚህ ሲከባበር እንደዚህ ለሰው ሲያስብ ነው እኛ የምንቆየው እንትን የምንለው የምንከባበረው እና በጣም ነው የማመሰግነው። እንጃ እንግዲህ ከስሜት በላይ ነው የሆነብኝ። እሺ እንደው ላንቺ ነው አሁን ጥያቄ። ለጊዜያት ያህል ሲለመንብሽ ነበር። ልጄ በዊልቸር ነው የምትሄደው፣ ዳይፐር ነው የምትጠቀመው የሚል ነገር አምጥታ እናትሽ በአንቺ ስም እየለመነች ገንዘብ እያገኘችብሽ ስራ አድርጋሽ ነበረ ስትኖር የነበረውና በጊዜ ሂደት እንደው ይሄ ጉዳይ ራሱ እንዴት አሳምኖ እዛው እንዳላስቀረሽ እኔ እንጃ። ስለዚህ ነገር የምትነግረኝ ነገር ይኖራል? ከምንም ነገር በላይ የሚያሳምመው እኔ ዳይፐር አልጠቀምም፣ መራመድ እችላለሁ፣ ማውራት እችላለሁ፣ ጤነኛ ነኝ። ጤነኛ ሰው ሆነ ሲለመንብህ ያለው ስሜት ይከብዳል። የሰው ፊት ማለት ለልመና የወጣ ሰው የሰውን ፊት ያውቀዋል። የሚገላምጥ አለ የሆነ ብቻ ሁሉም ሰው ላንተ የሚያሳየው እይታ የሆነ ብቻ ከሰው ሰው ይለያያል እና በጣም በጣም ከባድ ነበር። ዳይፐር ሳልጠቀም ዳይፐር ትጠቀማለች እያለች ማስወራቷ ራሱ ለእኔ ትልቅ ሸክም ነበር። ማለት እኔ ዳይፐር ተጠቃሚ አይደለሁ፣ ግን እናቴ ምንድነው መረዳት ትፈልጋለች። ሰው እጅግር እያለው እንዴት ሰው ላይ ጥገኛ ሆኖ መኖር እንደሚያምረው አላውቅም እና በየድርጅቶቹ እየሄደች አሉ ማለት ለአካል ጉዳተኛ ተብሎ የሚሰጥ እርዳታ አለ እና ልጅ አካል ጉዳተኛ ናት፣ ዳይፐር ነው የምትጠቀመው እያለች በየጊዜው ዳይፐር ታመጣለች። ሁለተኛ ያኛው ዊልቸር የመጀመሪያው እንትን ተበላሽቶብን ድርጅቱን የሰጠን እና እነሱ ሲመጡ ግዴታ ማየት አለባቸው። ስለዚህ ምንድነው ዳይፐር ነው የምጠቀመው ማለት እኔ ህፃን ልጅ አይደለሁም፣ በሽተኛ አይደለሁም እና በቃ ዳይፐር እነሱ ሲመጡ ዳይፐር እጠቀማለሁ። ጎረቤት አንዳንድ ጊዜ ጎረቤቶች ራሱ ሲመጡ ዳይፐር እጠቀማለሁ። ከዛ መጠቀሜ ብቻ አይደለም
ከሷን ብሶ ምን ትላለች? እኔ እሷን ሽንት ቤት ማመላለስ ነው እኮ ሸክም የሆነብኝ። በቃ ማለት እያጠብኳት እኔ እኮ ተሰቃየው ማለት ጭራሽ እኔ በሷ መሰቃየቴን ትታ በኔ እንደተሰቃየች አድርጋ ነው ታወራ የነበረው። እና እሱ ነገር ነው ማለት ትልቅ ሸክም የሆነብኝ ትልቅ በሽታ የሆነብኝ እሱ ነው ማለት ሳልወድ ሳልፈልግ ወደ በማይሆን ህይወት ውስጥ መኖር ከአቅም በላይ ነበር። ልታስቆሚያት አልሞከርሽም? እንደው ሊረዱሽ ከሚመጡ ሰዎች ለአንዱ እንኳን እኔ ዳይፐር ተጠቃሚ አይደለሁም በዚህ ልክ ጉዳተኛ አይደለሁም ብሎ ለማስቆም አልተሞከረም? እነዚህ ሰዎች እኔ ማውራት እንደማልችል ነው የሚያውቁት። እና ብዙ ጊዜ ድርጅቶቹም ሲመጡ ከድርጅትም ይሁን ጠያቂ ምንም ማንም ይምጣ ያዩኛል፣ እንደምጠቀም ያዩኛል። ከዛ በኋላ ልጄ ረዥም ሰዓት ቁጭ ብላ ማውራት ስለማትችል ትግባና ትተኛ ብላ ታስገባኛለች። ላወራ እንኳን ብል አይተሃል እኮ አንተም አፋፌን ነው የምትለው የሆነ ከዛ ማለት እሷ እንደዛ እየሆነች አንድ ቃል እንኳን ተሳስቼ ባወራ እነሱ ከወጡ በኋላ ነው እየተለጋባ እና ምንድነው በቃ እንደዛ እያደረገች ትተኛ ትረፍ ነው የምትለው። ከዛም አልፎ ልክ ይመጣሉ ሲባል ለየት ያለ መድኃኒት ደግሞ አለ ማለት ዘወትር የምወስደው መድኃኒት አለ ትክክለኛው ማለት ነው የለመድኩት መድኃኒት አለ። ከዛ ውጪ ደግሞ ለየት ያለ መድኃኒት ትሰጠኛለች። ይሄ መድኃኒት ምንድነው የሚያደርገኝ? በቃ ሰውነቴ ሙሉ በሙሉ ውሃ ነው የሚያደርገው። መንቀሳቀስ አልችልም። ላውራ ብል ራሱ ምላሴ ይተሳሰርብኛል። ማውራት አልችልም። በቃ ማለት ትክክለኛ በሽተኛ እንደሆንኩ ራሱ ነው የሚሰማኝ እኔ ያን መድኃኒት ስወስድ። አንዳንዴ መድኃኒቶቹ ሲያልቁባት ምናምን እንዲህ በድንገት ሰዎች ሲመጡ ሌላው ቢቀር በቃ ትንሽ ቃሉ እንኳን ስተነፍስ ብትሰማ በዛ ምክንያት ብቻ ረዥም ጊዜያት ምግብ ላልበላ እችላለሁኝ። ማለት መቀጣጫ ነው የምትለኝ። እኔን እናትሽን ሳትሰሚ ማንን ልትሰሚ? ማኖርሽ እኮ እኔ ነኝ። ነገ ላይ እኮ ከዚህ ቤት ብትወጪ እነዚህ ሰዎች ነገ አንቺን አያኖሩሽም ምናምን ብቻ በጣም ብዙ ነገር ነበር የምትለኝ። ታስፈራራኝ ስለነበረ ምንም ነገር ለማድረግ አልሞከርኩም። እሺ ከዚህ በላይ አንቺንም እንትን ማለት አልፈልግም እና ያለፈው አልፏል። ጥንካሬሽ በዚሁ እንዲቀጥል ይሁን። ዛሬ ግን እኛ ብዙ መስራት ያለብን ስራዎች ስላሉ ወደዛ የምናመራ ነው የሚሆነው። እንግዲህ በርትተሽ ጠንክረሽ ያሰብናቸውን ሁሉ አሳክተሽ ሰላማዊ ህይወት እንደምትኖሪ ተስፋ አደርጋለሁ። ይህንን እንግዲህ ፈጣሪ ደግሞ እንደሚረዳን እምነታችን ነው። እንግዲህ ውድ ቤተሰቦቻችን እስከ መጨረሻ ድረስ ቆይታችሁን ከኛ ጋር አድርጉ ለማለት እወዳለሁ። አብራችሁን ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ጥቂት ማትባሉ ሰዎች እየተዋወቃችኋትን ሴት ነው ይዤ የመጣሁት። እንግዲህ በባለፈው የማዕበል ፕሮግራም ላይ እንዳያችሁት ከወንድሜ ቴዲ ጋር ቆይታ ያደረገች ሴት ናት አብራኝ ያለችው። ከእሱ ጋር ሆነው እንግዲህ ባሏን ወይንም ደግሞ እኔ ላይ ጉዳት ያደረሰውን ተስፋዬን የመፈለጉን ስራ ለመስራት ቃል ተግባብተው ነበር። ጥቂትም ፍለጋ አድርገው ነበረ፣ አልተሳካላቸውም። ትናንትናው ፕሮግራም እንዳያችሁት እንግዲህ ቃል ገብታለት ነበረ ባለቤቷን ተስፋዬን የት እንደሚገኝ ለመምራት። ተያይዘውም ሲወጡ አይታችሁ ነበር። በአንዳንድ ጉዳዮች አለመመቻቸት ሊሳካ አልቻለም። የተባለበትን ቦታ ላይ ቀድመን በሰው ስናጣራ እዛ እንዳልመጣ ተነግሮናል። ዛሬ ግን ተስፋ አድርገን የመጣ ነው በድጋሚ እሱን እናገኘዋለን በሚል ነው። እንደው አንቺ በአጠቃላይ በዚህ ጉዳይ ላይ ምን ያህል ተስማምተሻል የሚለውን ነገር ንገሪኝ። እኔ ያው ወንጀለኛ መደበቅ ለኔም እንትን ስለሆነ እኔ ላጋልጠው በቃ አሁን ዝግጁ ነኝ እና ምንም ከሱ ጋር የምተባበረው ነገር የለም። ሁሉ ነገር ያው በባለፈውም እንዳያችሁት በቃ ተባበራችኋለሁ። እኔንም እንትን ሲለኝ ስለነበረ አብዛኛውን ጊዜ ከኔ ጋር እንጣላለን
እና በቃ አሁን እኔ የመጨረሻ ላይ ደረጃ ላይ ፕሮግራምሽን ደርሰናል። አይቼ ነበረ። እንደዚህ ከሚያደርግሽ ሰው ጋር ምን እስክትሆኝ ነበረ የምትጠብቂ የነበረው የሚል ጥያቄ እንዳነሳ አድርጎኛል። እንደዚህ አቢዝ የሚያደርግሽ ሰው ጋር ምንድን ነው እየጠበቅሽ ያለሽው? እስከዛሬ ድረስ ከእሱ ጋርስ እንዴት በሪሌሽንሽፕ ልትቀጥይ ይቻልሽ? ያው አንዳንድ ጊዜ ችለ መኖር አለ አይደለ? በእንደዛ ነው በቃ ተቻችሎ ነው ይቀየራል ከዛሬ ነገ እያልኩ ነበር ስኖር የነበረው። ከዛ አሁን ደግሞ ይሄንን ታሪክ ሰማ እንዴት እንትን እላለሁ። እኔ ችዬ ነበር እስከዛሬ ኖርኩት፣ ግን ከዚህ በላይ አልችልም። በቃ እኔም እንደዚህ እየተደበደብኩኝ እና አልቻልኩም። አይ ሌላ ሰውም ላይ እኔ ብቻ ችግር የለም እኔ ላይ ቢሆን ኖሮ እኔ ላይ ብቻ ቢሆን ይበቃ ነበረ፣ ታገስ ነበረ። ግን ከኔም ብሶ ሌላ ሴት እንደዚህ ጥቃት አድርሶ ሲባል ደግሞ በቃ ከዚህ በላይ መሄድ እንደሌለብኝ ተረዳሁኝና በቃ እዚህ ላይ ይቁም ብዬ ነው የወሰንኩት። ስለ ሁኔታው ስትሰሚ መጀመሪያ ልትከላከይለት ስትሞክሪ ነበር፣ ነገሮችን ስታገናዝቢ ነውና ወደ አይምሮሽ የተመለሽው። እንደው መጀመሪያ ምን ነበር የተሰማሽ? እንደዚህ የሚያደርግ ሰው፣ እንደዚህ አይነት ልምምድ ያለው ሰው እንዲህ አይነት ነገርስ አያደርግም ብሎ ደረትን ነፍቶ መናገር ይቻል ነበር? አዎ ያው አንድ ላይ ስትኖር የሱንም ጉለት መሸፈን አለ፣ ደግሞም ያረጋል ብዬ አንተን አላልኩም። ያው እኔ ላይ መምታት ነው እንጂ እስከዚህ ደረጃ ይደርሳል ብዬ አንድን ቀንም አስቤ አላቅም። እና ያንን ነገር ስሰማ እንዴት ይሆናል ብዬ ምንም በጭራሽ ነው ያልጠረጠርኩት። እና ሲጀመር ቢያደርግም የዛን ሰዓት ላይ በቃ በድንጋጤም ስለነበር ልሸፍንለት ነበርም እንትን ያልኩትም እና ያደርጋልን ብዬም አላስብም። ያው ይመታኛል፣ ከኔ ጋር እንጣላለን፣ ከሌሎች ጋርም ይጣላል። ሁሉ ጊዜ እየተደባደበ እየተጣላ ነው የሚመጣው አብዛኛውን ጊዜ። እኔንም ቢመታኝ እንደዚህ የከፋ ደረጃ ግን ያደርሳል ብዬም አንድ ቀን አስቤ አላቅም። እና ያው ጥፋት አጥፍቷል፣ መቀጣት አለበት። እና እኔም በቃ ከዚህ በኋላ አልችልም። እንደዚህ ካደረገ ሰው ጋር እንዴት ነው አንተ ህሊናህ ኖሮ አብረን መኖር የምችለው? እና በቃ እዚህ ላይ ነው ማቆም የምፈልገው። እና እኔም እፈራለሁ ለራሴም። በቃ እዚህ ላይ መቆም አለበት። ከዚህ በኋላ ቀጣይ ዕጣ ፈንታሽስ አያሳስብሽም ወይ? ብዙ ነገር አብራችሁ ካሳለፋችሁ፣ ህይወታችሁን አንድ ላይ ከመሰረታችሁ ካሰባችሁ፣ ቀጣይ ህይወትሽስ አያሳስብሽም? ያሳስባል። ግን ብቻ ታዲያ እንዴት ነው አንተ እንደዚህ ወንጀል ከሰራ ሰው ጋር እንዴት ነው የምትቀጥለው? ነገ እሷን እንደዚህ ያደረጋ ሰውዬ ለኔ እንዴት ነው እንትን የሚለኝ አድርጎ እኔ ላይም በጣም ነው የሚያሳስበኝ። እና ለዛ ነው እኔም ልጠቁምም እንደዚህ ላጋልጠውም የፈለኩት። እና እንዴት አብረህ ትኖራለህ ከእንደዚህ አይነት ሰው ጋር? ብቻዬን ነው የምኖረው፣ አብዛኛውን ጊዜ ብቻዬን ነው፣ በፈለገ ሰዓት ነው የሚመጣው። እና በቃ ከዚህ በላይ መሄድ የለበትም። እንደዚህ አይነት የጫት የሺሻ ምናምን ልምምድ ውስጥ አብረሽው ነበርሽ ማለት ነው? በከፊል አለውበት። እንደሱ ያን ያለ እንትን ባልልም እኔም እንትን እላለሁ አለውበት። እዛ ሺሻ ቤት አካባቢ ያሉ ሰዎች ያውቁሻል ማለት ነው? በደንብ ያውቁኛል። ያው ከሱ ጋር በመሆንበት ጊዜ በደንብ ያውቁኛል። ሺሻ ቤት ምናምን ያሉት ጓደኞቹ እንተዋወቃለን በደንብ። ስለዚህ አንቸገርም። እዛ ሄደን ቦታው ላይ ተጠቃሚ መስለን ብንቀርብ ያስገቡናል። ይሄን ያለ አንቸገርም። ግብ ካሜራ ብቻ እናዘጋጅና በሚሆነው መንገድ እንቅረጽ ይቻላል። እኔ በደንብ ከኔ ጋር ከሱ ጋርም ስለሚያዩኝ እኔም አልፎ አልፎ ስለምሄድ ይሄን ያለ የሚያስቸግረን አይመስለኝም። ትንሿን ካሜራ ይዛል የእንትኗን ቦዲ ካሟን። ስለዚህ እሷን እንያዝና አንተ ራቅ ብለህ ቦዲ ካሟን እያዘጋጀ ትከተለናለህ። ቀጥታ ወደዛ እናምራና ይህንን ወንጀለኛ ዛሬ ሳንውል ሳናድር በህግ ቁጥጥር ስር እንዲውል እናድርገው። ዛሬ በጣም ብዙ ሰው ነው ከካሜራ ጀርባ ያለው። የኔ ደህንነት አሳስቧችሁ ስለመጣችሁ ከልብ እናመሰግናለን። በተቻላችሁ መጠን ግን እናንተ ካሜራ ውስጥ ሳትገቡ ነገሮችን ለመጨረስ ጥረት እናደርጋለን። እንደዚህ በስተን ስንሄድ እንግዲህ ግቢ ውስጥም ላይ ያስገቡን ይችላሉ። ስለዚህ ወደዛ እናምራና የሚሆነውን ነገር
አመሰግናለሁ። እንቀጥል። ና አይታይማ ካሜራው ምንም አይታይም። እኔ ነኝ። እሺ እንዴት ነሽ? እንዴት ነው? ሰላም ነው? እንዴት እዚህ ነው? ሺሻ ቤቱ እዚህ ነው? እንዴት ነው? ሰላም ነው? ምን አልሽ? ሺሻ ቤቱ ቡካ እዚህ ቤት በል ወንድሜ። ማን ይዘሽ የመጣሽ? የተሻፈነ ሰው ነው። ግቢ። እሺ ወይ ወንድሜ እንዴት ነው? ሰላም ነው? እሺ ጓደኛዬም አለ እዚህ ጋር። ችግር ግቡ። እሺ ግቡ። እሺ ግቡ። ምንድን ነው? ችግር የለውም። መጠቃቀም ፈልገን ነው የመጣነው። ምንድን ነው የፈለጋችሁ? ስልኩ አልገባኝም፣ ግራ ገባኝ እኮ። እሺ ግቡ። እሺ እንዴት ነው? ሰላም እንዴት ነሽ? አለ እዚህ ጋር ነው። ቁጭ በል እዛ ፊት ለፊት ላይ አንተ ፊት ለፊት። እሺ እንዴት ናችሁ? ሰላም ነው? አለን ይሰራ ምንድን ነው የሚሰራው? ቆይ አይ ትንሽ እንቆይ። ተስፋዬ የለም እንዴ? ተስፋዬ በጣም ዛሬ የለም። እሱን እኮ ለማግኘት ፈልገን ነበረና አለው ብሎኝ ነበር እኮ። የለም አልመጣም። ምን ነው? አለው ብሎኝ ነው የመጣሁት እኮ። አልመጣም። ያው ፈልገሽ ነው? በሰላም እንዴ? እንዴት አልፈልገው? ዛሬ አልመጣም። ተቀጣጥረን ነበር እኮ ከኛ ጋር እመጣለሁ ብሎን ነበር እኛና ደውሉለታ። ደውዬለት እኮ ነው የመጣሁት። ለማደውለት እመጣለሁ ብሎን ነበር። እርግጠኛ ነህ? የለም ተስፋዬ? የለም ተስፋዬ። ተስፋዬን ነው የምንፈልገውና እንዴ ምን ሆነ ነው? አለው ብሎኝ እኮ ነው። አመጣችሁ ቆይ ተጠቀሙ አይደለም እንዴ? እንጠቀማለን ግን እሱን ፈልገነዋል። ምን ችግር ምንድነው ልትጠቀሙ? ምንድነው እንደዚህ እንትን ያልከው? ያውቃለሁ እሱማ እኮ አለው ስላለኝ ነው የመጣሁት። ገባኝ። እዚህ አሁን ግን ምንድነው ለመጠቀም እኮ እንጠቀማለን። ግን አንደኛ ነገር ደግሞ ተስፍሽንም ተስፋዬ አልመጣም። እዚህ ነው ነኝ እኮ ብሎን ነበር ተስፋዬ። እዚህ አረፍ እያልኩ ነው ምናምን ነገር ተኝቻለሁ ምናምን ነበር ያለን እኮ። አልመጣም። አሁን ቆይ ምን እንጣላችሁ? ተጫወቱ። እንጫወታለን። ችግር የለውም እሱ እኮ። ምን እንጣላችሁ? ምንድነው የሚለው? አፕሉን እንትን በልና ግን አሁን ተስፍሽን እንትን በለው እና እናግረውና እንዴ ምን ሆነ ነው አንተ እዚህ ያለው ብሎ ማለት እዚህ ያለው ተኝቻለሁ ብሎ እኮ ነው የመጣ ነው ወንድም። ካንተ ጋር እኮ ነው የማወራው። የት ነው ያለው ተስፋዬ? ተስፋዬ የት ነው ያለው? እሱን ነው ፍለጋ የመጣሁት። እሱን ፍለጋ ነው የመጣው። ለምን ስሜት ይተውና እሱን ፍለጋ ነው የመጣ ነው። ምንድነው አንተ ሌላ ነገር እንትን ብትነግረን የት እንዳለ ምንድነው የምነግርሽ? እዚህ ያለ ብሎናል። እቅድ አላማሽ ሌላ ነገር ነው እንዲያመጣጣችሁ አይደለም እኮ ነገር ምን ችግር አለ? ምን ተጠቀመውንም እንጠቀማለን። ተስፍሽን ፈልገን የመጣ ነው። ቁጭ በሉና የራሳችን ጉዳይ ያለን ከሱ ጋር ጉዳያችንን እያራመድን ሌላውን ነገር እንትን እንላለን። የት ነው ቼክ የምታረጉ? ቁጭ በሉ አልኩሽ። ችግር የለውም እንትን አምጥላችሁ ለውና ፈቃደኛ። እኔ ጉንፋን ይዞኛል። እኔ አሁን ምንም እንትን ማለት አልችልም። ለዚህ ነው እንደዚህ ተሸፋፍኝ የሚሄደው። ተስፋዬ ግን ያስፈልገናል። ፈቃደኝነቱን ጠይቅ። የት ነው? ጠይቀው። እሺ ጠይቀው። ናውጣ አስገባቸው። ሁሉም ሰው ይግባ። ናውጣ የባለፈው አላነሰም። ናውጣ እያልኩ ነው። ናውጣ ወደዚህ ውጣ። አንተን ፍለጋ ነው የመጣሁት። እጄ ሰበብ ነው ብትሆን አንተ ነህ እንደዚህ ያደረከኝ አይደለ? አንተ ነህ እንደዚህ ያደረከኝ። ይሄ ነው አይደል? ናውጣ። በእጄ ሰበብ ነው ብትሆነው። ናውጣ። እንኩ ያዙት። ጥራቸው ልጆች ያዙት። ውጣ። ቀጥ ብለህ ውጣ። ኧረ ቁስሌን እንትን እያለኝ ነው። ያዘው ነው። ያዘው። አንተ ያዘው። ና ውሰድ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ
ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55/45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት